ያምሃል እንዴ? ጤነኛ አይደለ እንዴ? ይባስ ከኔ ጋር ልትናገረኝ ነው የመጣው? ሲጀመር ከኔ ጋር ልትናገረኝ ነው የመጣው? ታውቀኛለህ። አሁን ሲጀመር በእንደዚህ አይነት ሁኔታ እሱ እያለ እኔ እና አንቺ ልንባባ አንችልም። አንተ ማለት ነው አንተን በማገኝ ቦታ አገኛለሁ። እኔ እንደው ያኔ አባት አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ የሶፊ ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። የኔ ወዶች ያው እንግዲህ ሰሞኑን እየተፈጠረ ያለውን ነገር ሁላችሁም ታውቃላችሁ እና ዛሬ በጣም ስለከበደኝና ስለጨነቀኝ ነው ወደ እናንተ የመጣሁት። ያው እናንተ እንግዲህ ሲከፋኝም ስደሰትም ከጎኔ ነበራችሁና እስካሁንም ደግሞ የመጣሁትን አመጣጥ እያንዳንዱን በቃ ወደ እናንተ ያቀረብኩ ነው የመጣሁትና ዛሬ በጣም ደስ ብሎኛል። በአንድ በኩል በጣም ደስ ብሎኛል ማለት የልጅ እናት ልሆን ስለሆነ ማለት የልጅ እናት በመሆኔ ልሆን ስለሆነ በጣም ደስ ብሎኛል። ግን ደግሞ በዚህኛው ሳይድ ደግሞ በጣም እየፈራው ነው ያለሁት። በጣም ጨንቆኛል እና በቃ ለእናንተ ለማከራችሁ ነው የመጣሁት ማለት ያው እንግዲህ ካሁን በፊት የፖስትኳቸውን ቪዲዮዎች በኔም በፉፉም አይታችኋል። ከዚህም በፊት ያለውም ሁላችሁም አይታችኋልና ከሶሻል ሚዲያ ላይ የተደበቀ ማውጣት ያልፈለኳቸው ነገሮች በጣም ብዙ ነገሮች አሉ። ማለት በእኔ ሳይሆን ካሁን በፊት በተፈጠረው ነገር ያው ድጋሚም እንደዚህ አይነት ነገር እንዲፈጠር ስላልተፈለገ በስምምነት ሶሻል ሚዲያ ላይ ያላወጣቸው በጣም ብዙ ነገሮች አሉና አሁን ላይ ደግሞ በቃ ማለት አሁን ላይ እኔ ያወጣሁት ማለት እርጉዝ መሆኔ ምናምን እኔ አላወኩም። ድንገት በቃ ሆስፒታል ምናምን ወሰደኝ አወኩኝ። ደግሞ እርጉዝ በመሆኔ ምንም አልከፋኝም። በጣም ደስ ብሎኛል ከምንም በላይ። ማንኛውም ሰው የሚፈልገው አይነት ነገር ነው አይደለ? ልጅ መቼም የሚጠላ ሰው የለም ሰይጣን ካልሆነ በስተቀር ፍጡራን ሆኖ ልጅ ይጠላል ብዬ የማስበው የለኝም። እና ግን አሁን ላይ በኔ ህይወት ላይ በጣም ጫና እየፈጠረብኝ ያለ ነገር አለ። እሱ ደግሞ ምን መሰላችሁ? በቃ ሶሻል ሚዲያ ላይ ያላወጣናቸው በሌላ ኬዝ ነው የጀመርናቸው ነገሮችን ለምንድን ነው አሁን እንደዚህ ብለሽ ሶሻል ሚዲያ ላይ ያወጣሽ? ለምን ድብቅ አልሆነም? ለምንድን ነው በቃ የተናገርሽው ምናምን ነገር እየተባልኩ በጣም ብዙ ዛቻ እየደረሰብኝ ነው ያለውት እና ያ ነገር ደግሞ ሞር በጣም እያስፈራኝ ነው ያለው። ይሄን ነገር ደግሞ በቃ ለእናንተ ለምን የሆነ ነገር በሆንም ይሄ ቪዲዮ ማለት እንደ መረጃ እንዲቀመጥልኝ ነው ፈልገው። ምክንያቱም ካሁን በኋላ ምን እንደሚፈጠርብኝ ምናምን ነገር አላውቅም። ከካሜራ ጀርባ ነው በጣም ብዙ ነገር ብዙ ማስፈራሪያ እየደረሰብኝ ያለው። እንግዲህ እኔ ፈልጌ አይደለም ማርገዜን ወደ ሶሻል ሚዲያ ላይ ያወጣሁት የህይወት ታሪኬንም ወይም ደግሞ ማለት ከዩቲዩብ ጀርባ ያለውን ባክግራውንድ ማንም ሰው አያውቅም። እዚህ ጋር ያለውን ነው እናንተ የምታውቁት ነው። ያንን ነገር ደግሞ በቃ እንዳታውሪ ምናምን አሁን እርጉዝ ነኝ ምናምን ብለሽ እውነቱን እንዳትናገሪ ስራ ምናምን በቃ ብዙ ነገር እየደረሰብኝ ነው። ብቻ ምን ብዬ እንደምነግራችሁ አላውቅም። ያ ነገር ደግሞ እኔም በጣም እያስጨነቀኝ ነው። ምክንያቱም ካሁን በኋላ በቃ ደስተኛ ሆኜ መኖር አሪፍ ስራዎችን እየሰራሁ ምናምን መኖር ነው እንጂ ፈልግ ከማንም ጋር መጣላት መጋጨት ምናምን ነገር አልፈልግም። እና ዛሬ ያው አንድ የቅርቤ ምናምን ሰው ነበረ። እሱም በመሀል ገብቶ በጣም ብዙ ነገር እየተፈጠረ ነበረ እና ከዚህ ሁሉ የሚቀርበኝ ፉፉ ስለሆነ ፉፉም የሆነ ነገር አለ አሁን ላይ ግልጽ አድርጌ መናገርም በቃ ግልጽ አድርጌ መናገር እፈልጋለሁ ስለ ሁሉ ነገር ምናምን የሆነ ድብብቅ የሆነ ነገር አይመቸኝም። ግን ግልጽ አድርጌ ሁሉንም ነገር እንዳልናገር ደግሞ በጣም የሚያስጠላ ማስፈራሪያ የደረሰብኝ ነው። ይሄን ደግሞ በጊዜ ሂደት ያው እንግዲህ በሽምግልና በሆነ ነገር ካልተፈታ ራሴንም ወደፊት አድርጌ በሆነም ያው ማውጣው ይሆናል። ምክንያቱም ብቻዬን መጎዳት የለብኝም፣ ብቻዬን መሰቃየት የለብኝም።
እኔ ያለ ምንም ጥፋቴ ያለ ምንም ነገሬ ብዙ ነገር መድረስ የለብኝም ችያለሁ ይሆናል ብዬ ነው የገባሁት። በተባልኩት ነገር ነው የሄድኩት እና ደግሞ አንዳንዴ መሸወድ ያለ ነው። እንግዲህ ተሸውጃለሁ። ያንን ነገር ግን ድጋሜ ስህተት ላለመስራት እየሞከርኩ ነው ያለሁት ማለት ነው። እና በቃ አሁን ላይ በተፈጠረው ነገር እኔ ደስተኛ ነኝ። የልጅ አባት የሆነው ሰው ለምን ደስተኛ እንዳልሆነ ለምን ሶሻል ሚዲያ ላይ አውጥቼ በመናገሬ ደስተኛ ምናምን እንዳልሆነ አላቅም። ወይም ደግሞ በመጥፎ ነገር ምናምን ነገር የተሰራ ነገር አይደለም። ብቻ እኔም ፈልጌው አይደለም፣ ግን ፈልጌው ባይሆንም በቃ አላህ ያመጣው ነገር ነው። ደስተኛ ነኝ በዚህ ማለት ነው። እና እንግዲህ ፉፉም ያው በዚህ ዙሪያ ላይ ቪዲዮ እየሰራው እንደሆነ አያውቅም፣ ግን ቀድሜ ለእናንተ መግቢያ ልስራላችሁ ምናምን ነገር ብዬ ነው ምን እንደሚል ሀሳቡ ምን እንደሆነ እንዲሁም ደግሞ በቃ ብዙ ነገሮች ምናምን ከመፈጠራቸው በፊት በጣም ጀስት ፍሬንድ ጓደኛችን የሚያማክረ ምናምን የሆነ ሰው ነበርና እሱም እንግዲህ መጥቷል። እየመጣ ነው፣ ተደዋውለናል ምናምን ነገር እንደነሱ መጥቶ ይጮህብኛል ወይስ ከጎን ሆኖ ያጽናናኛል ወይስ ያለውን ነገር ሳማክረው ምናምን ነገር በቃ አይዞሽ ብሎ ያበረታኛል። አላቅም። በጣም የሚያስጠላ ስሜት እየተሰማኝ ነው። በጣም ፈርቻለሁኝ። ይሁት ማለት ሰዎች ሁሉ በቃ ሶፍ ምንድን ነው የምሰማው? ምን ሰማህ? ነገር ትክክል ነው አይደለም አይስልሽ? እውነት ነው። ካንቺ ማረጋገጫ ነው የምፈልገው። አይ ምን ሰማህ ብዬ። አይ እንዴት ካንቺ እንደዚህ አይነት ነገር ይጠበቃል ሶፊ? ምን ተጠበቀ? ምን አደረኩ? ኖ ትክክል አይደለሽም ሶፊ። ምን ትክክል አይደለሽም። ምን አደረኩኝ? አይ ለቀቃችሁት ቪዲዮ እንደ ትክክል ነው። አንቺ እውነት ነው። እኔ አሁን ምን ችግር አለው ነው? ምንድነው እውነት ችግር አለው? ሶፊ ትክክል አይደለም። ምንድነው ትክክል ያልሆነው? ምንድነው ትክክል ያልሆነው? ሶፊ ካንቺ እንደዚህ አይነት ነገር ይጠበቃል እኮ። ምን አደረኩ? እውነት ነው ብቻ ይሄ ነገር እውነት እንደሆነ ብቻ ነገር። አይ ምን አደረኩ? ምን ጥፋት ሰራው ብዬ ነው። ጥፋት እኮ አይደለም። ከጥፋትም በላይ እኮ ማለት ትልቅ ወንጀል ነው የሰራሽው ስልሽ። አሁን ሌላው ነገር በፊት ለተፈጠረብሽ ነገር እኮ አይደለም ሶፊ። አሁን በፊት ለተፈጠረብሽ ነገር ሳይሆን ማወራው አንቺ አሁን የሰራሽው ነገር ትክክል ነው ማርከሽ። እኔ አላውቅም ሶፊ፣ እውነት ነው ግን ንገሪኝ። አሁን ትክክለኛ ነገር ድረስ ምን ችግር አለ? ልጅ ሀራም ነው እንዴ? ሀረኩኝ አይደለም። እኔ አሁን በትክክል ልታወሪ ነው የምፈልገው። አንተ ራሱ ጤነኛ ነህ? አንቺ ነሽ እንጂ ጤነኛ ነሽ ሶፊ። ከኔ ጋር ትከራከሪኛለሽ ይባሳል። እኔ ምን አደረኩኝ? ጀመር ህይወትሽ የተበጠበጠው መጀመሪያ ከሱ ጋር ስትተዋወቁ ነው። ይሄን ማወቅ አለብሽ በቃ። ይኸውልህ እሱ ረዳኝ እንጂ ይኸውልህ ፉፉ ረዳኝ እንጂ ምንም አላደረገኝም። ገባህ አይደል? ምንድነው አንቺ የምትረጂው? ምን እሱ ምን አበበች ጎበና ነው አንቺ የሚረዳሽ? ንገሪኝ። ቆይ ምንም የሚረዳሽ ነገር እኮ የለውም እኮ። አንቺ እኮ ልትረጃ አይገባም በዛን ሰዓት። አይቻል ይረዳሽ ብሎ መጥቶ ሌላ ነገር አደረገሽ ማለት ግን ሶፊ፣ በእግዚአብሔር በአላህ እንደው ንገሪኝ። እውነት ነው ነገር ወይኔ ምኑ ትለኛለች እንዴ? አርግዣለሁ እኮ ነው ያልሽው ሶፊ። አዎ አርግዣለሁ። ምን ነሃል እንዴ? አንቺ ነገር ነው እንዳያረግሽው ልጅ እኮ ነው ያረግሽው እንዴ ናትና። ያው አንድ ነገር ልንገርሽ፣ እኔና አንቺ እንድንግባባ የምፈልገው ነገር እሱ ከሆነ ልጁ መጨረሻችን ይሆናል ማለት ነው። እንዴ ምንድነው መጨረሻ? ምን አገባህ አንተ ደግሞ? በቃ ስልሽ ምን አገባህ አንተ? አንተ ተልከህ ነው የመጣው እንዴ? የሰው ልጅ እንዴት ይሆት ሁሉ በቃ ፈተና ይሆናል። ቢያንስ በቃ እኔ አሁን ደስተኛ አልሆንበት። ምን ሆነሃል? ምንም ደስተኛ ምትሆን እኔ እኮ ይልክ እንደ ጓደኛ የሆነ ላማክርህ የሆነ በቃ ከካሜራ ጀርባ ለምንድን ነው ማላማ እና ካንተ ሳይዝ ይዘህ ለምን ትጮኻለህ እንዴ? እኔ ጓደኛ አይደለሁ? ልታማክሪ የምትሽው እኮ ሶፊ የሆነ እውነታ ላይ ቆመሽ ሲሆን ብቻ ነው። እኔ እኮ ፈልጌ አይደለም። ሁለቴ ጥፋት እየሰራሽ ግን ልታማክሪኝ አትሽ። ይሄን ነገር ምንድነው ሁለቴ ጥፋት የሰራሁት እንዴ? እኔ ከፉፉ ጋር መታወቅ የሰራሁት እኔ ልንገርሽ፣ አንደኛ ነገር ምንድነው ጥፋቴ? ሲጀመር አንቺ እንዴ ሲጀመር እሱ እኮ ልጁ ሊረዳኝ ነው የመጣ። እኔ መጨረሻውን ቪዲዮ ላይ ሳልዘጋው ተቋረጠ እንጂ ሊረዳኝ ነው የመጣው። ገባ? ሊረዳሽ መጥቶ እኮ ጎዳሽ ማለት ነው። ሁለተኛ ዙር ምን አደረገኝ? እና ቆሽ ሶፊ፣ እኔ ዝም ብዬ ልኝ አሁን ሶፊ፣ እኔ ዝም ብዬ ልኝ ትክክል ነኝ? አሁን ዝም ብዬ ባይ እናንተን አሁን እሺ አጨብጭቤ እንደው ልልል ብዬ ምናምን ብቀበልሽ አሁን ኖርማል ነው ሶፊ። እኔን ያኔ ኖርማል አንተ አሁን እኮ በቃ እኔ ጀስት ፍሬንድ ጓደኛዬ ነበር መሰለኝ። አንተ ግን ለአንድ ሳይድ ይዘህ ነው እኔ በቃ ሶፊ፣ እኔ ላንቺ ስለማስብሽ ነው ይሄን ነገር የምልሽ፣ ሌላ ነገር አይደለም። በቃ እኔ ምን አጠፋው እኮ ነው እያልኩ ያለሁት። ምን አጠፋው? ማርገዝ ሐራም ነው እንዴ? አይ ቲንክ ነው ሰኔ ያለው። አዎ ምን ነው
አይ ቲንክ ከዚህ በፊት የሰራችሁት ቪዲዮ ላይ የሆነ ነገር ያየው መሰለኝና የሰማሁት ነገር እውነት ከሆነ እኔ እናንተ በብዙ ጉዳይ ላይ መነጋገራችን አይቀርም። ምክንያቱም ሶፊን ሳቃት እኔ አንተ ጋር ታተዋወቁምና አሁን ላይ መተ የሷን ህይወት በእንደዚህ አይነት ሁኔታ ልታመሰቃቀል እንደማትችል እያናገርኩ ነው። አንደኛ እያናገርኩ ነው። ሳናገር እሱ በኋላ ይቆያል እኮ። እሺ ማለት ለምሮ ምንድነው? ማን ነው? ጓደኛችን ነው። አንተ እኮ ታዲያ ማን ነው? እንዴት? ባህር ዳር ነው የሚኖረው። ባህር ዳር እያለን ጓደኛችን ነው እኮ። ታዲያ ለምሮ እንደዚህ የምትወረኝ ነው? ምን አለ መሰለ፣ ማን ነው ስሙ? ፏድ ነው ያልከኛ? ኧረ እንደዚህ እንዳትወረኝ። አይ ማሰብ ያለብህ ነገር ያው ሶፊን፣ ከዚህ በላይ ሶፊ ልጎዳት አትችልም። አንደኛ ነገር መረዳት ያለብህ ማንም እኔ እሷ እንዲጎዳት አልፈቅድም። ይሄ ነው። ሰውዬ እንተዋወቃለን? አላቅህም ግን እንዳውቀው ራስህ ፈቀድክ። ሳውቀ ደግሞ በማይሆን መንገድ እንዳውቀ አድርገኛል። ስለዚህ የሚገባህን ቦታ ሰጣለሁ። አንተ? አዎ እኔን ምክንያቱም ያው አካሄደ ጥሩ ስላልሆነ አመጣጥህም ስላላማረ። እሺ ሶፊ ልታሰድብኝ የጠራሽ? አረ አይደለም እኮ። ማን ነው? ምንድነው? ማን ነው? አንተ አታውቀውም። የሆነ ሰው ጓደኛ ነው። ባህር ዳር እያለን ጓደኛችን ነበር እኮ። ታዲያ ለምሮ የሚያወራኝ እኔ እንደዚህ እንዳትወረኝ። በመጀመሪያ ደረጃ የደወልሽልኝ ነምሮ የጠራሽኝ ነምሮ ታገናኝ ጀመር። ጥፋተኛው አንቺ ነሽ። እኔ ከሰው ጋር ታጋኛለሽ እንጂ አንቺ ነሽ ጥፋተኛው ሶፊ። እኔ ምን አንተን ግን ማለት ነው አንተን ግን እያልክ እጄን እንዳትጠቀምብኝ ድጋሚ። እኔ እዚህ ማለት ነው የፈለግከውን ነገር ላደርግ እችላለሁ። እኔን? አዎ ኦኬ። ልታስመችኝ የጠራሽ? ምንም መምታት ምናምን ሳያስፈልግ ማለት ነው እዚህ ጋር ቆላልፌ ምናምን ልጥልት እችላለሁ። ኦኬ። አሪፍ ኮሜዲያን ነው ያመጣሽው እባክሽ። እንደዛ አይደለም ነው ከመሸ መነጽር አድርግ ታዲያ ለመቆለፍ እንዲመች ነው። መነጽሩን አውቄ ላወራም እችላለሁ እሱን ከፈለክ። እሺ በመጀመሪያ ደረጃ ይኸውልሽ ሶፊ፣ ከማላውቀው ሰው ጋር ማውራት አልፈልግም። ማወቅ ብቻ እኮ አይደለም አወራሩ ራሱ ደስ አይልም። ከእንደዚህ አይነት ሰው ጋር ቆሜ ላወራ አልችልም። የምትፈልጊኝ ከሆነ ደውዪልኝና ብቻሽን ነገር አይና አትሂድ። አንተ ደግሞ ሶፊ፣ እኔ ከእንደዚህ አይነት ሰው ጋር ማውራት አልፈልግም። እኔ እናንተ ብቻችን ሆነን ነው የምናወራው። ሶፊን እዚህ ጋር ማስገባት አልፈልግም ነው የሆነ የተፈጠረው ነገር ተፈጥሯል። ምንድነው የተፈጠረው? የተፈጠረው ነገር ተፈጥሯል። ምንድነው የተፈጠረው? ነገር ግን እኔ እና እሷ እናውራና ቀድመን ምንድነው የምታወራው? ከኔ ጋር የምትገናኝበት ምንም አይነት ምክንያት የለህም ሲጀመር። ድጋሚ ስለዝልልክ እኮ ምንም አታመጣም። አንተ እኮ ነው የዘለልከው። ገና እኮ ሕፃን ልጅ እኮ ነህ። እምቡር ስላልክ እኮ ምንም አታመጣም። ሕፃን ልጅ አልኩ። ለምንድን ነው ገና አሁን ያላደግከው እሷን በህይወቷ የምትበጠብጠው? አንተ ምንድነው የምታወራው? ሰውዬ ያምሃል እንዴ? ጤነኛ አይደለም እንዴ? ኢባስ ከኔ ጋር ልትናገረኝ ነው የመጣው? ሲጀመር ከኔ ጋር ልትናገረኝ ነው የመጣው? ጤነኛ አይደለም እንዴ? ይታገኛለህ ነው? ስማ፣ አንደኛ ነገር ማለት ነው መጀመሪያ ለራስ እደግ። እንዳትነካኝ አይደለም መንካት አይደለም፣ ለራስ እደግ። ለራስ ሳታግድ ጀመር ስለ ልጅ ታወራ ትችላለህ? ታሳድገኛለህ አይደለም? እሺ ቆይ አይደለም መጀመሪያ አይደለማ፣ ስነ ስርዓት ይኑር። እደግ አንተ እደግና ሶፊ፣ ቆይ ሲጀመር አንቺ ምን ሆንኩ ብለሽ ነው ሶሻል ሚዲያ ላይ ከእንደዚህ አይነት ሰው ጋር እንደዚህ አይነት ነገር ምን ለቀው? አንቺ ሲጀመር ትክክል ጤነኛ ነው? አትዝም በል ጤነኛ ነው? እሺ አንዴ ላውራ። ምንድን ነው የምታወሪው ሶፊ? አንደኛ ማለት እኔ እና አንቺ ገብተን ነው የምናወራው። እኔ እና አንቺ ገብተን ነው የምናወራው። ታሰድቢኝ የጠራሽ? ኧረ ባላ አንዴ አዳምጡኝ ላውራ። አንደኛ ማለት ነው አንተ እኔ ከካሜራ ጀርባ ዛቻው እየደረሰብኝ ነው፣ ራስህ ታውቃለህ። ገባ? ግን በሁለታችንም ሳይድ መልካም ጓደኝነት ነበረን። ባህር ዳር እያለን አሪፍ ጓደኛ ነበረን። ገባህ? ይሄ ልጅ ማን ነው? አንተ ስለዚህ እኔ ደግሞ መጀመሪያ እያወራናለሽ ድጋሚ እንዳነከኝሽ በቃ ቆይ እሺ በቃ እያወራሁ ነው እኮ እኔ እንደ ትልቅ ሰው አስብ፣ ተከበርሽ። እንዳነካኝ ድጋሚ እሺ ቀጥይ። እኔ እያወራሁ ነው። ገባህ? አንደኛ ዛቻ እየደረሰብኝ ነው፣ እኔ ማስፈራሪያ እየደረሰብኝ ነው። ይሄን ነገር ደግሞ እኔ እንደ አንድ ጓደኛ ላማክረህ ነው የጠራሁት። ገባህ? አንተ ግን ጭራሽ የሆነ እርግዝናሽን ለምን ሶሻል ሚዲያ ላይ አወጣሽ? ከነሱ ጎን ነውስ እኔ ጎን ልትረዳኝ ነው የመጣው? ይሄን ግልጽ አድርግልኝ። ገባ? እኔ በሶሻል ሚዲያ ላይ ቤተሰቦች ስለሆኑ ነው ከመጣው ጀምሬ በቃ ሲከፋኝም ስደሰትም እያንዳንዱ በካሜራ ነው ያሳየው ያለው። ገባ? ማልቆም ባንቺ ጎንም አልቆም። ምክንያቱም አንቺም ትክክል አይደለሽ፣ እነሱም ትክክል አይደሉም። ሶፊ በቃ ይሄን እመኝ። ምክንያቱም ትክክል ብትሆኚ ኖሮ ሁለተኛ ስህተት አሰሪኝ ነበር። ሶፊ በቃ ይሄንን ነው አሁን ችግር የሆነብኝ። እንዴት ለኔ ሳትነግሪኝ ቢያንስ እንኳን ሳታማክሪኝ እንዴት ሶሻል ሚዲያ ላይ ትልቀቂ? አይደረግም እኮ እንደዚህ አይነት ነገር። ከጀርባሽ እኮ ሌላ ነገር ሊያረጉብሽ ይችላሉ፣ ከጀርባሽ እኮ ሌላ ነገር ሊያወሩብሽ ይችላሉ። ግን በቃ እንደዚህ አይነት ነገር ጥንቃቄ መስሎኝ ነበር።
እሺ ሶፊ የምትነግሪኝ ነገር አለ? ማን ነው? ምንድነው? አንዴ አለ ወይስ ልሂድ? አይደለም ይኸውልህ እኮ ሶፊ አንዴ በስነ ስርዓት የምትነግሪኝ ነገር ካለ ንገሪኝ፣ ካለበለዚያ ልሂድ። በማንም ይሁን አታዝችብኝም ምናምን አይደለም እኮ ምንድነው ነገሩ? ለምን የጠራሽኝ? ሲጀመር ለምን የጠራሽኝ? እኔ ያወራው ነበር። ከዛም በኋላ በቃ ምንድነው የምትንበላጠጠው? አንተ ማን ነው? ምንድነው የሚበላጠጥብኝ? እኮ መንበላጠጥ እሱን አታውቀውም። ባህር ዳር እያለን ጓደኛችን ነበር፣ የኛ ጓደኛችን ነበረ። ለምንድን ነው የምገናኘው? ለምንድን ነው በቃ እርግዝናሽ ወደ ሶሻል ሚዲያ ላይ እንዲወጣ ያደረግሽው? ይሄን ደግሞ በቃ ምንድን ነው የሰራሁት? ወንድሜ ምንድን ነው ማነህ? ምንድን ነው የሰራሁት? አንተ ሲጀመር ጭራሽ እኮ ግን ሊኖራችሁ አይገባም ከሷ ጋር። አንተ ማን ስለሆንክ ነው ከሷ ጋር የምትገናኘው? አንተ ምን አገባ? አንተ ሁሉ ተቀጥለህ ነው የመጣው? ሴፍ ነው ሲኔ ጓደኛው ነው የመጣው። እኔ እኮ በቃ በዛው ማስታወቄ ማድረግ ያለብኝ ነገር ካለ በቃ እንትን እንድል ነው እንድትመክረኝና እንድታግዘኝ ነው። ገባ? ስሚ ሶፊ፣ ምን አለ መሰለሽ እኔ እዚህ ጋር ምንም በቃ ስልሽ እንደዚህ አይነት ነገር እንድትይኝ አልፈልግም። አንደኛ ነገር በመሀላችሁ ምንም ነገር ገብቼ እኔ መሆን ሳልፈልግ፣ ግን አንቺ ተቸግረሽ ሳለ ልረዳሽ እፈልጋለሁ። አሁን ሲጀመር በእንደዚህ አይነት ሁኔታ እሱ እያለ እኔና አንቺ ልንባባ አንችልም። አንተ ማለት ነው አንተን በማገኝ ቦታ አገኛለሁ። እኔ እንደም ሶፊ ያኔ አባት ልቀቃት እንዴ! ምን አድርግ ነው የምትለው ልጅቷን? የኔ አባት እኔን አታውቀኝማ። ማንም ስለሆንክ እኔ ላይ ዝትምሽ መዛት አለ መዛት አይደለም። ስለ ልጅቷ የሚመለከተው ራሷ ናት። ሶፊ ትሄጃለሽ አትሄጂም? አትሄድም። ትሄጃለሽ አትሄጂም? ሶፊ ትሄጃለሽ አትሄጂም? ትሄጃለሽ። እኔ እና አንቺ እናወራለን በቃ። ምንድን ነው? ማን ነው? ይኸውልህ አንተ አታውቀውም። እኔ ያው ማለት ብዙ ዛቻ እየደረሰብኝ ስለሆነ በቃ በዛውም ላስታውቅህ ምናምን ነው ያመጣሁት። ባህር ዳር እያለን ጓደኛችን ነበረ እና አይ ነው ማለት ምን አይነት መብት ስላለው ነው አንቺን ስለማገዝ ኦር ደግሞ የሆነ ነገር አይደለም። አሁን ላይ በቃ ስለዚህ የማስረዳበት ጊዜ የለኝም። ምክንያቱም የማስረዳበት የሆነ ሰዓት ላይ ሊሆን ይችላል። ገባ? ምን ድጋሚ የሆነ ረብሻ ጠብ እንዲነሳ አልፈልግም። እንዴ እኔ ባረገዝኩትና ማንኛውም ሰው መጥቶ ይዝትብኛል እንዴ? ሰው እየተላከ እየመጣ መዛት የለበትም እኮ ፏድ ሶፊ። እኔ ይኸውልሽ ማንም እንዲይዝትብሽ አልፈልግም። ሲጀምር እኮ እኔ ደግሞ አንተ እንድትጣላ ስለማልፈልግ ጊዜ ይፈታቸዋል አይደለ? የማይፈታቸው ከሆነም ደግሞ በቃ ወደ ቤተሰቦቼ ማመጣቸው ይሆናል። አሁን ግን ማስረዳትም ምንምልበትም በቃ አቅም የለኝም። እኔ ናንዲና ቤት በቃ አሁን መቆም ራሱ ያቃተኝ ነው፣ እያማመኝ ነው። ፏድ በቃ እንዴ ሶፊ፣ የሆነ የደበቅሽኝ ነገር አለ ሶፊ፣ ዋሸሽኝ ነገር አለ። ይሄ ልጅ ማን ነው? ምንድን ነው? ጓደኝነት ብቻ ቢሆን ነገራችሁ ቆይ ስሚኝ፣ ባህር ዳር ያኔ ሀገር እንደመጣው በቃ የሆነ ሰው አስታውቁኝ ጓደኛችን ነበረ። ማን ስለሆነ ነው እኔ እንደዚህ የሚናገረኝ? በቃ አይ ዶንት ኖ ተልኮ ይሁን ምን ይሁን እኔ ምን አውቃለሁ። ተልኮ ምናምን አይደለም ሶፊ፣ የደበቅሽኝ ነገር አለ። አው በእርግጠኝነት ሁኔታችሁ ነገር ይዞሽ የሚሄደው ማን ስለሆነ ነው? ማን ስለሆነ ነው? መሄድ ስለማልፈልግ ነው። ተልኮ መጣልኩ እኮ ፏድ። ምንድነው እዚህ ጋር ደግሞ አንተ ሌላ ጭቅጭቅ ምናምን የምትፈጥርብኝ? ምን ነው? እኔ ነኝ ጭቅጭቅ የምፈጥር አይደለም። እኔ ጨርሻለሁ። ተይ እንዴ ሰዎች ሁሉ ጤነኛ ናቸው እንዴ? ቆይ ሰው እንዴት ይሆት ሁሉ በቃ በፈተና ያልፋል። አዶኖ በቃ ምን እንደምን እኔ አላውቅም። እኔ በቃ ሰዎች እንዳይጣሉ ነገር እንዳይፈጠር ብዙ ነገር አደርጋለሁ፣ ግን እየተሳካልኝ አይደለም።